ብዙ ነገር በሚሆንባት ሀገር ላይ ከተፈጥሮ ውስጥ የሆነ ነገር መዞ ግድ መስጠት ይቻላል ወይ? በእውቀት መቅረት ይቻላል ያለ እውቀት ከመድረስ። በእውቀት ስቀር ሳትሄድ የምታውቀው ነገር ስላለ የመንገድ በረከት ሀገሬን ጎንደርን ፍለጋ እንዲሁም ደግሞ ወደ ኢትዮጵያ ሰዎች ከዛ ውጭ ደግሞ አቦል የሚል መጽሐፍም ላይ ከሌሎች ደራሲዎች ጋር አብሮ በመሆን በተጓዥ ጋዜጠኝነቱ ይታወቃል። ልቡም እግሩም ከኢትዮጵያ ጋር ረጅም ጊዜ የቆየ ሰው ነው። አንድ የሰለጠነ ሲስተም አፈር፣ እንጨት፣ ውሃ ችላ ብሎ የትም አይደርስም። ጠዋት ተነስቶ ስለ ሜሲ ጉዳይ ሲጨቃጨቅ የሚውል ጎረምሳ እኔ እኩለ ቀን ላይ ዛሬ የዝግባ ቀን ነው ስል ካኮረፈ ልክ አይደለም። ሰውም ሳታየው ሳያነብም ይኖራል፣ ያነበበም ይኖራል። ምንድን ነው አሁን ያተረፍኩት? እኔ ታክሲ ላይ ታሪፉ እኩል ነው፣ ያነበበም ያላነበበም የሚባል ነገር የለም። ቲያትር እንደሆነ እያወቅኩኝ አብራኝ የምትሰራው ልጅ ስታለቅስ ሳቄ ይመጣል። እኔ እንዴ የውሸት እንደዚህ ታመራለች እንዴ እያልኩ መጨረሻ አንተ እንኳን ደብል ካስት ቴን ካስት ማትሆን ብሎ ባይሎፕናን እወጣለሁ በመኪና አበራለሁ ብሎ ልጁን ያስተማረ ገበሬ ልጁ ሲደርስለት በበቅሎ ከቤት መውጣት ሲያቅተው አያሳዝንም እንዴ? የጥርስ ማስታወቂያ አይተህ እኮ የሚያምር ነጭ አጠገቡ የትልቅ የቢራ ማስታወቂያ ታያለህ። ዞሮ ዞሮ ይቃረናል እኮ ስትሰክር ጥርስ ይረግፋል። እና ግራ አጋቢ ነገር ነው። ዛሬን ከኤልያስ ጋር ተገናኝተናል። እንግዲህ እንደተለመደው በጣም ቆንጆ ቆይታ ይኖረናል። ዛሬ ጋበዝንላችሁ እንግዳ ደግሞ በእድሜም በስራም ታላቄ ነው። በብዙ ነገር መካሪም ነው፣ ለኔ ወዳጅም ነው። ከሱ ጋር ጨዋታ ይኖረናል። እንደ ባለ ስሜት ገብስ ገብሱን፣ እንደ ባለ አእምሮ ደግሞ ነፍስ ነፍሱን እየተጫወትን አብረናችሁ እንቆያለን። የመንገድ በረከት ሀገሬን ጎንደርን ፍለጋ እንዲሁም ደግሞ ወደ ኢትዮጵያ ሰዎች ከዛ ውጭ ደግሞ አቦል የሚል መጽሐፍም ላይ ከሌሎች ደራሲዎች ጋር አብሮ በመሆን ፍትህ መጽሔትም ላይ እንደዚህ በአምደኝነት ረጅም ጊዜ ተሳትፏል። አብሮም ነበረ። በተጓዥ ጋዜጠኝነቱ ይታወቃል። ልቡም እግሩም ከኢትዮጵያ ጋር ረጅም ጊዜ የቆየ ሰው ነው። ታሪክ ወዳድ ነው። ጋዜጠኛ ነው። ሄኖክ ስዩም አብሮኛለ። ሄኒ እንኳን ደህና መጣ። እንኳን ደህና ቆየ። አበዛሁት እንዴ? እንትኑን አዎ ትንሽ ሰፋ አለ። ለሶስት ብታካፍል የሚቀጥለው ለሚመጡት ለሁለቱ ግማሽ አንዳንድ እያደረግ። እሺ ሄኒ አክብረህ ስለመጣ በጣም አመሰግናለሁ። እኔም እንደዚህ አይነት ነገር ስለጀመርክ በዚህ መልኩ ስላየው ደስ ብሎኛል። እውነት ለማውራት ዩቲዩብ እንድጀምር በጣም ከጨቀጨቁኝ ሰዎች መካከል አንዱ ነው። በቀናነት ማለት ነው። ስለ ቀናነትህ ሌላ አንድ በጣም ከባድ ጥያቄ አለኝ በኋላ ላይ የምናነሳው። ግን እኔ እንድታወራኝ የምፈልጋቸውን ጉዳዮች ሁሉ ነው ዛሬ መጠይቅክ ወይም የምንነጋገረው። እሺ መቼም የሰው ፓሽን ይለያያል፣ ሰው የሚሰጥበት ነገር ይለያያል። ስለ ቱሪዝም፣ ስለ ብዝሃ ህይወት፣ ስለ እንስሳት፣ ስለ ጫካ ይሄን ያህል ጊዜና ቦታ ሰጥቶ መኖር ከየት የመጣ ነው? የሰው ልጅ በቅቶህ ነው ወይ ወደ ብዝሃ ህይወትና ወደ ቱሪዝም የተሰማራው? ለሰው እኮ ነው ይላል። ለሰው እኮ ነው። እሺ አሁን ስለ ጉንዳን ስታስብ እሺ ለሰው ነው። እንግዲህ መንፈሳዊ ሰዎች ምን ይላሉ? እግዚአብሔር ትክክል ነው ይላሉ። ትክክል ከሆነ ጉንዳንና ሰው በአንድ ምድር ላይ ከኖሩ የጉንዳን በምድር ላይ መኖር ለሰው ነው። ለሰው ባጠቀም አታስፈልግም ነበር። ወይ ሰው ጉንዳን የሌለበት ይኖራል፣ ወይ ጉንዳን ሰው የሌለበት ትኖር ነበር። ዞሮ ዞሮ ግን አሁን ያነሳት ነገር ነው መሰለኝ የዘነበ ወርቅ ልጅ ነው። ዘነበ ወርቅ የዛሬ ነው ያርገውና አሁን ከተመ፣ በጣም ከተማ ሆኖ አሁን ማወራውን ዘነበ ወርቅ ይዤ ብሄድ አናገኘው። እኔ በልጅነት ያሳለፍኩበት ዘነበ ወርቅ አይደለም ያለው። እኔ ልጅ ሆኜ ግን ገጠር ገጠር ይሸታል፣ ከተማ ነው። ለምሳሌ የኛ ቤት እኔ ደርሼ ነው ሲሚንቶ የሆነው ወለሉ እበት ነበር የሚለቀለቀው እና እሱም ይዝሌ ሄደ ከፍቶች ተከትለህ ነው ይዘህ መጣህ ያን የምታረገው። ስለዚህ አጋምና ቀጋ እየበላን ያደግን እዛ አካባቢ የሬዲዮ ጣቢያ ብስራት ወንጌል ጫካ አለ፣ ብዙ የሚያምሩ ነገሮች አሉ። ወደ ጉልት የምንሄደው ረዣዥም የባህር ዛፎች ሰንጥቀን ነው። ዛሬ ቀለበት መንገድ ተሰርቶበታል ወደ አየር ጤና መውጫውና
ከዛ ውጭ ደግሞ ያደግኩበት ቤተክርስቲያን አቡነ አረጋዊ ደብረ ከዋክብት ቅዱስ ገብረ ክርስቶስ የሚባለው ቤተክርስቲያን ነውና ጫካ ነው ከጀርባ በጣም በሚያስገርም ሁኔታ። ዛሬ አሁን አንዳንድ ቤተክርስቲያን በተለይ ከተማው አካባቢ ያሉ ቤተክርስቲያን ለምሳሌ ከስግደት በኋላ ለመጠብጠቢያ እንኳን የሚሆን ቅጠል እየጠፋ ነው። እኛ ጋር ሁሉ ነገር ከዛው ነው የሚቀጠፈው እና ትንሽ ከተፈጥሮ ጋር ኢንቲሜንሲው አለ። አራት ቤት የምንለው ነበር። በአንጂሶ በጀሞና በአቃቂ ወንዝ መካከል ነው ያደግኩት። በልጅነቴ ወንዝ እንዳይወስድህ ተብለህ የምታድግ የአዲስ አበባ ልጅ መሆን ምን አይነት መታደል እንደሆነ አስበው። ይሄ ባዮፊሊስት እየሆንክ እንድታድግ ያደርጋል። ለተፈጥሮ ቅርብ እየሆንክ ስሱ እየሆንክ እንድታድግ ያደርጋል። እንግዲህ ሌላ ደግሞ ሸክም ነው ብዬ አስባለሁ። እያንዳንዱ ሰው የየራሱ ሸክም አለው። እኔ ልጅ ሆኜ ኳስ ተጫዋች አልነበርኩም። በእርግጥ ኳስ ሜዳ ሄድ ነበር። ልብስ ያስይዙኛል እና ደግሞ አይመርጡኝም። ሲመራረጡ ብተርፍም ባልተርፍም እኔ ከየትኛውም ወገን ቢሆንም ግድ አይሰጣቸውም። ኦልሞስት የዜሮ ያክል ሚና ታውቃለህ። ስደምር ዜሮ ብትኖርም ልክ እንደዛ ነው ይመዳደቡና እኔ ከማንም ጋር ብደረብ ለምሳሌ 7-7 ሆኖ የስምንተኛ ማንም ጋር ብገባ ምንም አይመስላቸው። የጎሉ በዛ በኩል እንሁን በዚህ በኩል እንሁን ያክል አያሳስባቸው። ስለዚህ ብዙ ቦታ ሳልሄድ እቀራለሁ። ቲያትርም ሄጃለሁ ይመስለኛል። አንድ ጊዜ ቲያትር እሰራለሁ ብዬ እና ቲያትር እንደሆነ እያወቅኩኝ አብራኝ የምትሰራው ልጅ ስታለቅስ ሳቄ ይመጣል። እኔ እንዴ ውሸት እንደዚህ ታመራለች እንዴ ያለ መጨረሻ አንተ እንኳን ደብል ካስት ቴን ካስት ማጥቶን ነው አባረረኝ። ዞሮ ዞሮ እንዳልከው ብዙ ቦታ ይኖራልና የነፍስህ ሸክም የሆነ ቦታ ላይ ታገኘዋለህ። እኔ ጋዜጠኛ እንደምሆን የማውቀው በጣም ልጅ ሆኜ ነው። ምንም ነገር አንድ ቀን ሐኪም ሆናለሁ ሳለን አንድ ቀን ሰማይ ባጥጣለሁ ሳለን ምንም አልደከምኩም። ወደምፈልገው መንገድ ነው የሄድኩት። ምክንያቱም አራተኛ ክፍል አካባቢ ሆኜ አሁን የጀርመን ድምጽ ያለችው ሸዋ እየለገሰ ግጥም አስነበበችኝ አመጣችና ራዲዮ ፋና የከርሞ ሰው ላይ በቃ ከዛ ጊዜ ጀምሯል። እንዲህ ይበል እንጂ አለው በቃና ሌላ ለመሆን አለማሰብ በጣም ከባድ ኮሚትመንት ነው። እኔ ይገርመኛል አሁን አንዳንዴ እንዴት ሌላ ነገር ሰው አያስብም። ቀጥሎ ምን ትሆን ነበር ብትለኝ አላቅም። ምናልባት ዞኦሎጂስት ልሆን ይችል ይሆናል አላቅም። እሱም ካደኩ በኋላ እውቀት ያመጣው መሻት ነው። ያኔ ልጅ ሆኜ ግን ምን ትሆን ነበር ብትለኝ ምን አደርጋለሁ እዚህ ምድር ላይ ልል ይችላል። ኦኬ እንዲህ ዝም ብሎ ለዚህ መፈጠር የምትለው ነገር አለ እንደዛ የተፈጠርኩ አይነት ፊል አደርገዋለሁ። እና ያ ነው ከተፈጥሮም ያቀራረበ ያዛመደ ቀስ እያልክ ስትሄድ ግን እውቀት ባሪያ ያደርጋል። ከዛ በኋላ የምታየው ነገር ሁሉ አለ። አሁን እናንተ የአዲስ አበባ ልጆች ከአማኑኤል በኋላ ነው ሰርቫይቫል የሚገባችሁ። ልክ እህል በረንዳ ጋር ዋጋው ሲተመን ነው ጤፍ እንዲገባ ማሽላ እንዲገባ ዘንጋዳ እንዲገባ። ካንተ ደግሞ የከፋው ሰው ደግሞ የሚገርም ምግብ ቤት ነው የሚያውቀው። ሜኑ አይተው ቀየሩት ሜኑን ስንት እንደሆነ ጥብስ እንደዚህ ቀይ ወጥ እንደዚህ ምናምን። እኛ ግን አፈሩ ጋር አንድ አገር አንድ ህዝብ አንድ የሰለጠነ ሲስተም አፈር እንጨት ውሃ ችላ ብሎ የትም አይደርስም። ትልልቅ ስልጣኔዎች በአፈር በእንጨት በውሃ ነው የጠፉት። ሰዎች በየቀኑ የሚገዳደሉት ዝም ብሎ ነው። ሌላው ነገር የኔ ቋንቋ ተናጋሪ የኔ ዘመድ ነው ምናምን የሚያባብላቸው አፈር እንጨት ውሃ ነው። ሰውን ከስነ ባህሪው የሚያወጡ ጉዳዮች ናቸው። እና ትንሽ ደግሞ ሲያሳስብህ ስለ አፈር ታወራለህ፣ ስለ እንጨት ታወራለህ፣ ስለ ውሃ ታወራለህ። እንደዛ እያለ ተጠምቀህ ትቀራለህ። አዎ አሁን ለዛ ነው ግራ የሚገባኝ አንዳንድ ጊዜ ፖስቶችህን አያለሁ። እንኳን ለዚህ እንስሳ ብቃን ወይ ለዚህ ጫካ ወይ ለዚህ ለሆነ ጉዳይ አደረሰን እያልክ አያለሁኝ። እንደ አንድ የቱሪዝም ሙያ ውስጥ ጋዜጠኝነት ውስጥ እንዳለ ሰው ኃላፊነትህም ሊሆን ይችላል ብዬ አስባለሁኝ። ግን ፕራዮሪቲው ነው ቅድም ግራ ገባኝ ያልኩህ። ብዙ ነገር በሚሆንባት ሀገር ላይ ስለሆነ ከተፈጥሮ ውስጥ የሆነን ነገር መዞ ስለዛ አካል ግድ መስጠት ይቻለዋል ወይ? ሌላ የምኖርበት ጉዳይ የለኝም እኮ አሁን ምንም ጉዳይ የለኝም። ብዙ ሰው እንደዚህ ቢጠይቅ ደስ ይለኛል። ምን አደርጋለሁ እዚህ ምድር ላይ? ለምሳሌ እዚህ መጣሁ አይደል? አንተ ባትኖር ቴክኒሻኖቹን እያጫወቅኩ አሉልም። ከአንተ ጋር ለማውራት ነው የመጣሁት። ልክ ነው። ስለዚህ ሰዎች ወደዚህ ምድር ለምንድን ነው የመጣሁት? ባልመጣ ይቺ ምድር ምን ይቀርባታል? እንደው የሆነ ነገር እንድታተርፍ ባላደርግ እንኳን ማትረፍ የምትፈልገው ነገር ምንድን ነው እኔ የምመኝላት ብለህ ትወስናለህ። እኛ እኮ ዝም ብሎ ቀላል እንዳይመስል በወጣትነታችንን
ሰው የልጃገረድ ቂጥ እኛ የጭላዳ ቂጥ ስንከተል ምናምን ያሳለፍነው ዝም ብሎም እንዳይመስልህ ወሬያችን አሁን ነገሮች ምናምን በቴሌቪዥን ስትታይ ሰዎች ይሰማዋል እንጂ የሆነ እድሜ ላይ እኮ በጣም የምናስጠላ ሰዎች ነበር። ልናሽኮረምማት ያስቀመጥናትን ልጅ እኮ ስለ ዝሆን ስለ አንበሳ እያወራን አዝገና አሁን ልጆቹ ሃይኪንግ ምናምን መሄድ ሲጀምሩ ነው ጉዳዩ ደስ የሚል ወሬ መሰላቸው እንጂ በፊት እኮ ስለ ተራራ ስለ ዛፍ ምናምን እያወራ ረጅም ልጅ ዝግባ ታኪያለሽ ምናምን እንደገና እንደዚህ ችባይ ሞላ ሞገቤን አይነት ዘፈን ስማ እያልክ ከሴ ጠፋ አስታጠፋ እያልክ እየተብሰከሰክ ምናምን የሰው ህይወት ሁሉ ታቃውሳለህ እኮ። በተለየኛ ሲስተም ከተፈጥሮ የራቀ አይደለም ያ ነው። ግን የሚገርምህ ነገር መጪው ዘመን የኛ አይነት ሰዎች ብዙ ነው የሚሆኑት የሰው ሁሉ ነው። አሁን በሰለጠነው ሀገር ውስጥ ፓርቲ ሆኗል። በነገራችን ላይ እኛ ገና በቋንቋ በምናምን በሰፈር ምናምን ከወንዝ ማዶ ምናምን ነው ፓርቲ የምናቋቁመው። አሁን የሰለጠነው ዓለም ላይ ግሪን ፓርቲ የሚባል ስለ አረንጓዴ ጉዳይ የሚጨነቅ ኢኮ ላይፍ ላይ ገብቷል። ኢኮ ሳውንድ ኢኮ ፉድ ምናምን እንደዚህ። እኛ ምንም ነገር የለም። ያው እስካሁን ድረስ ከመጥረቢያችን ጋር ነው ያለነው እየታገልን ያለነው። ጌዲዮ በጣም የሚገርም ህዝብ ነውና ምን ያደርጋል? መጀመሪያ ከሰው ጋር ከመታረቁ በፊት ከተፈጥሮ ጋር ይታረቃል። ከሰው ጋር የሚደረግን እርቅ ከተፈጥሮ ታርቀህ ካላገስከው አይሆንም የሚል ኮንሴፕት አለው እና ከአካባቢህ ጋር መታረቅ ጉዳይ ነው ይሄ ጉዳይና ስለዚህ ሁሉ ጊዜ ታደርጋለህ እንደዛ። አንዳንዱ ሰው ግራ ይገባዋል። አንዳንዴ ልክም አይሆንበት ጊዜ ከተፈጥሮ ትማራለህ። አዎ የሚገርመኝ እኔ ልንገርህ የሜዳ አህያና አጋዘን ማለት በሰውና በአጋዘን መካከል ያለ ልዩነት ነው። ልዩነታቸው ርቀታቸው የዝርያ የስነ ተፈጥሮ ምናምን አንድ ሜዳ ላይ ይውላሉ። ሰው የሚባል ፍጥረት እንዴት አንድ ሀገር ላይ አንድ ከተማ ላይ አንድ መኪና ላይ አንድ ቀበሌ ላይ መኖር ያቅተዋል? አንተ እኮ ዝም ብለህ እኛ ብንመረመር ብንፈተሽ ምናምን በጣም እኮ የምናስደነግጥ እኮ ነው። 3000 ዓመት ምናምን ወደኋላ እኮ ሄደናል። የዛሬ 3000 ዓመት እኮ ቢያንስ ተስማምተን እኮ እንዴት ቆመ የሚባል ሐውልት አቆመናል። እንዴት ተፈለፈለ የሚባል እኮ ዋሻ ሰርተን ተራቀን ግራውንድ ፕላስ 1 ቤተ መቅደስ አንጸናል። ሩቅ ድረስ ሄደን ነግደናል እኮ። ሰዎች በማያውቁት መንገድ አልፈው ሄደዋል። የዛሬ 1000 ዓመት እኮ ሰዎች ከጅማ ተነስተው መካ ደርሰው ሀጅ ሄደው ይመጣሉ። በዚህ በረሃ አቋርጠው ኢየሩሳሌም ተሳልመው ይመጣሉ። እንዴት ነው ዛሬ የሆነ ቦታ ደርሰህ መምጣት ምናምን? እኔ እኮ ያስደነግጣል እኮ። የለም ሰሞኑን እንትን ሄጄ ነበር። ኧረ ተው አንተ እግርህን ሰብስብ። አስደንጋጭ። አዎ በዚህ ሁሉ አስደንጋጭ ነገር ውስጥ አሁንም ማግኘት የምፈልገው ታዲያ ወደ እነዚህ ምን አዘመመክ? ይሄ ሁሉ ነገር ቅድሚያ የሚሰጠው አይደለም ወይ? ወደዚህ ነገር ወደ ተፈጥሮ ወደ እንስሳት ወደ እጽዋቱ እንዴት ሰው ያዘነብላል? አገር በዚህ ልክ እየሆነ እውነት ያስታርቃል ወይ ልልክ ነው። አሁን የምንለውን የሰው ልጅ ችግር ካልታረቀማ የራሱ ጉዳይ ምን አምናለሁ መሰለህ። እሺ አሁን እኛ እንደዚህ እንጨርሳለን፣ እስክንነቃ እንጨርሳለን። ከዛ በኋላ ሌላ እሳት የላሰ ትውልድ ይመጣል። የምትጠራበት ጉዳይ አለ። አሁን እኔም አንዳንዴ ቅር ይለኛል። ሰዎች አገር እንዲሆነ ስለ ኳስ ያወራሉ። ሰዎች አገር እንዲሆነ ስለ መጠጥ ያወራሉ። ሰዎች አገር እንዲሆነ በቃ ስለ ግል ጉዳያቸው ያወራሉ። እኔ አገር እንዲሆነ የሚሆንበት ምክንያት ራሱ የተፈጥሮ ሀብት መቀራመትና ስስት፣ የሪሶርስ እጥረት፣ መሬቴን ልትበላብኝ ነው፣ አፈሬን ልትበላብኝ ነው፣ የእርሻ ማሳዬን ልትበላብኝ ነው ከሚል መንገብገብ የተነሳ ችግር እንደሆነ እያወቅኩኝ ስለ ተፈጥሮ አለማውራት፣ ተፈጥሮ ጥበቃ ላይ ኧረ ተው እንንቃ ለማለት ያሳስበኛል። ለምን መሰለ? ሌላ ሁሉ አንድ ቀን ልንመለስ እንችላለን። ወደ አጣኑ ተፈጥሮ ግን አንመለስ። ይሄን ነገር ካወደምኑ በኋላ የሆነ ቀን ልንነቃ እንችላለን። ባንነቃም እናልቃለን። የተረፈው ብልጥ እንኳን ሲኖር ይሄ ምድር የእኔና ያንተ ብቻ አይደል። ጥንታዊ አባባል አለ። እቺ መሬት ከአያት ከቅድመ አያቶቻችን የወረስናት ሳትሆን ከልጅ ልጆቻችን የተበደርናት ናት የሚል ብድር ነው አንደኛ። ሁለተኛ መንፈሳዊም ጉዳይ ነው። የሰው ልጅ እኮ መጀመሪያም እኮ የተፈጠረው በነገራችን ላይ ለሌላ አይደለም። እንዲያስቀድስ፣ እንዲሳለም፣ እንዲጸልይ፣ እንዲጾም ምናምን እነዚህ ነገሮች ሁሉ እኮ በሆዱ ምክንያት የመጡበት ጣጣ ናቸው። የሰው ልጅ የተፈጠረው ተመስገን እያለ ገነትን ተንከባክቦ ለመኖር ነበር። ስለዚህ ጸጋም ነው፣ ወደ ጸጋ መመለስም ጉዳይ ነው እና ያ ነገር ይሄ የኔ ጉዳይ ነው።
ሌላውን ጉዳይ ሁሉም ሰው ያወራዋል። ይሄንን ማንም ያወራው ጥቂቶች ናቸው የሚያወሩት። ስለዚህ እኔ ለዚህ ተጠርቻለሁ ብዬ አስባለሁ። የምኖረው ለዚህ ነው። በነገራችን ላይ ምንም ጉዳይ የለኝም፣ ለዚህ ይኖራለሁ። ለዚህ ስኖር የሚከፋቸው ሰዎች አሉ። እኔ እነሱ የሚኖሩለትን ጉዳይ አከብራለሁ። እኔ የምኖርለትን ጉዳይ ደግሞ ሊከበርልኝ ይገባል። ጠዋት ተነስቶ ስለ ሜሲ ጉዳይ ሲጨቃጨቅ የሚውል ጎረምሳ እኔ እኩለ ቀን ላይ ዛሬ የዝግባ ቀን ነው ስል ካኮረፈ ልክ አይደለም። ኧረ ተው አፈሩን እንጠብቅ፣ ምን በላው የለም ልክ አይደለም። መተባበር ያለብን እኮ ድርቅ ሲገባ ብቻ ስንዴ ለመላክ አይደለም ተሰብስበን ያን ማድረግ ያለብን። ገበሬው በምን አይነት ሁኔታ ውስጥ ነው ያለው? ዛሬ አፈር እኮ ኮራፕትድ ነው፣ ጉቦ ለምዷል። ገንዘብ እየተረጨ ነው እኮ ምርት የሚታጨደው። በዚህ ሁኔታ ውስጥ በየቀኑ ወዴት እየሄድን ነው? አይታል። ከአመት በፊት ገበሬዎች ሰላማዊ ሰልፍ ወጣው ማረስ አቅቷቸው የማዳበሪያ ወጪ ናላቸው ላይ ዞሮ ይቺ ደሃ ሀገር ናት ምንም ነገር ወደ ውጭ አትልክም። ኢትዮጵያ ወደ ውጭ ኤክስፖርት የምታደርገው ገበኗን ነው፣ ችግሯን ነው፣ መከራዋን ነው፣ ነውሯን ነው፣ መጥፎ ዜናዋን ነው። ስለዚህ ዶላር የላትም። ስለዚህ መንግስት ሲቸግረው ለገበሬው መስጠት የነበረበትን ማዳበሪያ ያስቀራል። ገበሬው ደግሞ አፈሩን አባልጓል። እንካ ቢለው ዘር በልቶ ይቀርበታል። ከተማው የሚገባው የዛን ጊዜ ምርት ሲያንስ ነው፣ ሲራብ ነው፣ ሲቸገር ነው። የኑሮ ውድነት ይላል ምናምን ይላል፣ እንደዚህ ቀውስ ውስጥ ሲገባ ነው። ስለዚህ ይሄ እያንዳንዱ ነገር ከብዝሃ ሕይወት ጋር የሚገናኝ ነገር ነው። እነሱም ሀገራቸው ነው፣ እኛስ እንሰደዳለን። አሁን የኢትዮጵያ ዞን የት ይሄዳል? ይሄ ኢሚግሬሽን በር ላይ አታየውም? ይሄ ሁሉ ሰው ይሄን ሀገር ጥሎ ለመጥፋት እንዴት መከራውን እንደሚል። እነዚህ ቢያንስ ሀገራችን ነው ብለው የሚኖሩ ፍጥረቶች እኮ በሰላም መኖር አለባቸው። ሀገራችን ነው። ወደ ተማሪነት ብመለስ ደስ ይለኛልና ምን አይነት ተማሪ ነበርክ? ልጆኜ ትምህርት በጣም የሚጠላ እሺ። የኔ የቄስ አስተማሪ አባት አምሩ ይባላሉ። እውነት ናሳ ውስጥ እንዳሉ እንደ አንዱ ሳይንቲስት ነው የምቆጥራቸው። እኔን በሸና በሰ መካከል ያለውን ልዩነት እንድለይ ከማድረግ በላይ ረቂቅ እውቀት የለም። ሁሉ ነገር ነበር የማይገባኝ። ልጆኜ ትምህርት በጣም ነው የሚገርመኝ። አንዳንዴ ፊደል የሸመደዱ ልጆች ውሸታቸውን ይመስለኛል። እንዴት ቻሉት? አሁን ቀ እንዴት ተለየች ከሰ ከተ እና ትምህርት ብዙ ደስ አይለኝም ነበር፣ እቸገርም ነበር። ከዛ ሂሳብም አሁን ስንማር ለምሳሌ 5 ሲደመር ሸ እኩል ይሆናል 8 ይባልና የሸ ዋጋ ስንት ነው? ሸ እንግዲህ ትላንት 2 ነበረች፣ ባለፈው 5። እንዴት አይነት ነገር ነው? አሁን እቺ ትቀያየራለች እሷ። በቃ ውስብስብ ያለ ነገር ነበር። ሜቶዶሎጂውም ይመስለኛል አሁን ያሉት ልጆች ሰዓት ናቸው። እና እንደዛ ነው ያሳለፍኩት። እኔ የማረሳው 5ኛ ክፍል ሆኜ መምህር ተሾመ የሚባል ህብረተሰብ አስተማሪ አጋጠመኝ። በተለይ አማርኛ ትምህርት ደግሞ አይሆነኝም። አማርኛ በጣም አማርኛ 0 ከ10 ምናምን 2 ከ10 ምናምን ማመጣ በጣም እኮ ነው። እውነትህን ነው። አዎ የሆነ ግጥም ታቀርብና ሰንጎ ወይ በሉ ምናምን ቤት አይነት ነገር ነው። እዛ ላይ የሚገልጽ ነገር የለውም የተጻፈ። ምንድን ነው ነገር? በጣም ነው ግራ እኮ የሚያጋባው። ሰምና ወርቁን አውጡ ይላል። ወርቅ ሰም። በዛ ላይ የትልቅ ሰው ደግሞ አባባል አለ ደግሞ ምሳሌ ያነጋገር። እሱ ሙላ ይለዋል። አንተ አትልም ብዬ ስትጫወት ነው የምትለው። ቤት አድርገህ ትሞላዋለህ። እና ይሄ ህብረተሰብ አስተማሪ ቴሌ ይሉታል በቅጽል ስሙ፣ ለምን እንደሆነ አላውቅም። ህብረተሰብ ሲያስተምር ደስ ይላል እያንዳንዱ ነገር። በነገራችን ላይ የኔ እጥፋት እዛ ጋር ነው የጀመረው። ኦኬ ወደ ማሰስ ወደ ስለነ ማጅላን ስለነ ምናምን ሲያወራ ምናምን ቶ ሌላ ነው። የሆነ ጊዜ 9 ከ10 አመጣው። ይሰው ልጅ 9 አመንኳቸው ልጆቹን። ከዛ በፊት በሌላ ትምህርት 9 ከ10 8 ከ10 ያመስ ከዛጣምንም ነበር አስተማሪው እኔን ስለማይወዱኝ አስተማሪዎቹ እኔን 2 ከ10 እኔን 1 ከ10 አድርገው እነሱን እያንበሻበሹ ነበር የሚመስለኝ። ከዛ በኋላ ህብረተሰብ የሚባል ትምህርት ወደድኩ። የማሰስ የመፈለግ የመሄድ አዲስ ነገር የማግኘት። አማርኛ ግን እስከ መጨረሻው ድረስ ጥሩ አልነበርኩም። አስታውሳለሁ አንድ ጊዜ በቃ አምልህ 8 ምንም ሃይ ስኩልም ሆኜ አማርኛ ጥሩ አልነበርኩም። እና የትምህርት እንደዚህ ላይፍህ
እንትኑም ይመስለኛል ባይሆን ጎን ለጎን የአብነት ትምህርት ማር ነበር። ሊቀ ሊቃውንት ሊቀ ጠበብት እሸቴ ጎሹ ይባሉ ነበር መምህሩ። እሳቸው ጎበዝ ናቸው፣ መቼም ጥሩ ናቸው እሳቸው ማለት ያው ዞሮ ዞሮ የራስ ፍላጎት የት ድረስ መሄድ አለብህ የሚለው ነገር ነው እንጂ ብዙ ውጤታማ ሜቶዶሎጂው ነው የምልህ። ለዛ ነው አየህ ውጤታማ ነበሩ። በጣም ብዙም ሳልደክም ነው የውዳሴ ማርያም ምናምን መውጣት የቻልኩትና ጥሩ ነበሩ እሳቸው። ጋዜጠኝነቱ ከዛ እንግዲህ እንዳልኩህ ከአራተኛ ክፍል ጀመረ አልተቋረጠም። ከዛ ወታ ማትር ቀጠለ፣ ከዛ ምናምን ቀጠለ ምናምን። ከዛ መጨረሻ ላይ የሆነ ወቅት ጋዜጠኛ አጠረ። በነገራችን ላይ አስተማሪዎች ብቻ ነበሩ ጋዜጠኛ የሚሆኑት እና ከከባባት ሰዎች ተመልምለው ጋዜጠኝነት ሰልጥነዋል። እና በዛ ሰዓተኛ ትምህርት አልጨረስንም ነበር። የተወሰነ ልጆች የጨረሱት ገቡ፣ ያልጨረስነውም ገብተናል፣ ያው ወስደናል፣ ግን ወደ ስራ አልገባንም። ብዙዎቹ በዛን ጊዜ አዲስ ቲቪ ነው የገቡት። በጣም ብዙዎቹ ዛሬ ጥሩ ጋዜጠኞች የምትላቸው እኛ አልጨረስንም። ከዛ ዝም ብለን ወደ ሃይ ስኩላችን ህይወታችንን ቀጠለን ምናምን። ግን ከዛ በኋላ የተለያዩ ትምህርቶችን ትወስዳለህ በጋዜጠኝነት። ግን አንዴ ገብቶኛል ካልክ ለትምህርት አስቸጋሪ ነው። ምክንያቱም የሚያስተምርህ አስተማሪ ብዙ ጊዜ ጋዜጠኛ አይሆንም። ብዙ ጊዜ ትቸግራለህ ለትምህርት። ጋዜጠኛ ካልሆነ አንተ እየሰራው ያለው ነገር ነው። አሁን እኔ ለምሳሌ እስካሁን አሁንም እንደዛ አለ ይላሉ። ሰው ውሻ ነከሰ ዜና ነው፣ ውሻ ሰው ነከሰ ዜና አይደለም። ውሻ ሰው ነከሰ ነው እንጂ ዜና፣ ሰው ውሻ ነከሰ ምን ዜና ነው? ውሻ በፊት ሰው ውሻ ነከሰ ዜና ነው ይሏል። ውሻ ሰው ነከሰ ግን ዜና አይደለም ይሏል። ያኔ እንግዲህ እነሱ የደህንነት ጊዜ ነው። ውሻ በየሰፈሩ አለ፣ ሰው ይነክሳል በየቀኑ ምናምን። ውሻ ሰው ነከሰ አሁን ቦሌ ብትሄድ እንዴት አይነት ዜና እንደሆነ፣ እንዴት አይነት ዜና፣ መንግስት የሚያንቀጠቅጥ ዜና እንደሆነ አኗኗርህን የሚወስነው። እና ይሄ እንደዚህ አይነት ጉዳዮች ብዙም ተወስዳቸዋለህ ስልጠናዎች፣ ከውጭ የሚመጡ ስልጠናዎች እዚህ ያን ያክል አይደሉም እውነት ለመናገር። ከዛ ይልቅ እኔ አሁን ለምሳሌ ጎን ለጎን ስሰለጥናቸውም ስወስዳቸውም ደስ የሚለኝ ይህን የጋዜጠኝነትን ስራዬን በሚያግዝ ሁኔታ ከኮንዘርቬሽን ጋር፣ ከአካባቢ ጥበቃ ጋር፣ ከባዮዳይቨርሲቲ ጋር፣ ይሄ ከሪሶርስ ማኔጅመንት ጋር ምናምን የተገናኙ ጉዳዮች ደስ ይሉኛል እና እነሱ ላይ ነው የማተኩረው። ሄኒ እንድትነግረኝ የምፈልገው ሌላኛው ነገር ስለ ወዳጅነት እንድታወራኝ እፈልጋለሁ። ብዙ ጊዜ ሳይ በጣም የረጅም ጊዜ ወዳጆች መሀል ነው ማይክ እና ከበፊት ነው ትረካችሁ የሚጀምረው ሳይ ከና አሌክስም ጋር ልክ እንደዛው። መጀመሪያ እንድትነግረኝ የምፈልገው አሁን ያ ወዳጅነት የሚባለው ነገር ወጣቶቹ ጋር ምናምን የለም፣ ጊዜያዊ ነገር ነው። ብዙዎቻችን ጓደኛ የሚያደርገን ጓደኝነት ለአንተ ምንድን ነው? ጓደኝነት ማለት አንተ ራስን ታውቀዋለህ። አንድ ቆንጆ የመጽሐፍ ቅዱስ ቃል አለች። ኢየሱስ ክርስቶስ ደቀ መዛሙርቱን ይጠራቸውና ሰዎች እኔን ማን ይሉኛል ይላቸው። አይ ማን እየተባልክ እንደሆነ ማወቅ አለብህ። ከዛ ግማሹ እንዲላል፣ ግማሹ እንዲላል፣ ግማሹ እንዲላል። ኦኬ ጥሩ። እናንተስ? አሁን ብዙ ጊዜ ያነሳው ጥያቄ እዚህ ትውልድ ላይ የማይመጣው እኔ ማን እባላለሁ፣ እኔ ማን ነኝ የሚለው አስፈላጊ አይደለም። በቃ እኔ ነኝ እኖራለሁ ባይነት ነው። ስለዚህ ወዳጅነት ማለት ልትሞላና ልትሞላ የምትሄድበት አደባባይ ነው። የጎደለህ ነገር በወዳጆችህ ይሞላል። የጎደላቸውን ነገር ለወዳጆችህ ሞልተህ ትመለሳለህ። እንግዲህ የስነ ሰብ ጥናት ባለሙያዎች ደጋግሞ ይላሉ ሰው ማህበራዊ እንስሳ ነው ይላሉ። የተናጠል ህይወቱ ስኬታማ ስላልሆነ ነው። እንግዲህ እሳት ከሚጫጫር የማህበረሰብ ጉዞ ሌላውን ሰው እያቃጠልክ ብቻህን ፈክተህ ወደ መኖር ግለኝነት በተሸጋገረበት በዚህ ዘመን
ጓደኝነት ዲፋይን ስታደርገው እንደውም ስትረስ ውስጥ መግባት፣ ኮተት ማብዛት፣ ያልተገባ ነገር ተደርጎ ይወሰዳል። ግን ደግሞ ሁልጊዜም መሙላት አለብኝ ብለህ ስታስብ የትም ልትሞላ አትችልም። ለምሳሌ የህይወት መሰረታዊ ነገር ልክ ነዳጅ ማደያ በሌለበት ከተማ ውስጥ ቆንጆ መኪና ቢሰጡህ ምንድን ነው የምታደርገው? ሳምንት ትነዳው ይሆናል፣ ወር ትነዳው። ከዛ በኋላ ምንድን ነው የሚሆነው? ነዳጅ ከሌለ እኮ መኪና የለም። በአንድ ጊዜ እግረኛውን፣ በአንድ ጊዜ መኪና የሌላቸውን ሰዎች መሰልክ ማለት ነው። ወዳጅነት ህይወት ውስጥም ወዳጆች ከሌሉህ የተወሰነ ጊዜ ልትፍጨረጨር ትችላለህ። ከዛ በኋላ ግን ትቆማለህ። እንዳትቆም ነው እነዚህ ወዳጆችህ በወዳጅነት አደባባይ ላይ በየቀኑ ለአንተ የሚያስፈልግህን ይሞሉሃል። አንተም ደግሞ ሄደህ ትሞላለህ። ይሄ ሰዋዊ ስሪት ነውና እንደዚህ ነው የማምነው ነኝ። ወዳጆችን አስተዋውቃል። በጣም ብዙ አይነት ነው። አዎ ለዛ ነው ብዙ አይነት ነው። ምንድነው የኔ ህይወት እንግዲህ የተለያየ አይደል? ለምሳሌ ሰፈር ውስጥ ወዳጆች አሉ፣ ግሮሰሪ እሺ፣ ድንግጥ የሚሉ አንተ ታዋቂ ሰው ነህ እንዴ? በቴሌቪዥን አየን እንዴ? አንተ መጽሐፍ አሳትመሃል እንዴ? የሚሉኝ አሉ። እዚህ ጥበብ አካባቢ ያሉ ወዳጆች አሉ። አለማየሁ ገላጋይ፣ እነ ደምሰው መርሻ፣ እነ ባንቻየሁ አለሙ፣ እነ አደም ሁሴን። ምንድን ነው የምታደርገው? ብዙ ነው። ከዛ ባሻገር ጋዜጠኝነት ህይወት ውስጥም ወዳጆች አሉ። እነ ነብዩ ግርማ፣ እነ ግሩም ተበጀ አብሮ አደጎች አሉ፣ እንደነ ኪዳኔ መካሻ። ከዛ ማህበራዊ ህይወት ላይ አካባቢ ጥበቃ ላይ እንደዚህ በየዘውጉ ወዳጆች አሉ። እና እንደዚህ አይነት የሚገርሙ ሰዎች አሉ። እንደገና ሳይለንት ወዳጆች የሚባሉ አሉ። እኔ አንድ በጣም የሚገርም ሰው ላውራ። ሳይለንት ወዳጅ ወደ ወዳጅነት ህይወቴ ውስጥ ከመጡ በኋላ አንድ ፍጹም ማሩ የምትባል ወዳጅ አለች እና የሆነ ወዳጆች ታስታውቀኛለች። ይዛኝ ሄዳ የሆነ ቦታ ስታደርሰኝ የምደርስበት ቦታ እንዴት አይነት ፌርማታ መሰለ! ወደ ሁሉ የምትሳፈርበት ፌርማታ ላይ መድረስ ደስ ይላል። አንዳንዴ ፌርማታ ሄደህ እንትን ነው የሚሄደው ስትል እንትን ከዚህ አይገኝም ሲሉ ወሽመተ ቁርጥ ይላል። አንዳንድ ፌርማታ ግን ወደ ሁሉም ትሳፈርበታል። እንትን ነው የሚሄደው ከዚህ ታገኛለህ የምትባልበት እንደዚህ አይነት ወዳጆች አሉ። ወዴትም የምትሳፈርባቸውና ኢዮብ እሸቱ ጋዜጠኛው ታውቃለህ? እንዴት አይነት ሰው መሰለ! እንዴት እንደሚጨነቅ እቺ መጽሐፍ አንብባታል፣ እቺን ብላታል። ይሄ ኢንስፓይሬሽናል የሆነ ላንተ ከስሱ ልብ ጋር ደግሞ እንዲህ የምትቆርሰው አለ አይደል? ይሄ እንደ እንጀራ የምትበላው አይነት እንደዛ። አሌክስም እንደዛ ነው። እውነት ለመናገር አሌክስን ከማግኘቴ በፊት አንዳንዴ ማንበቤ ያስጠላኛል። ለምን? ምን ያደርጋል እላለሁ። እንዴ ዝም ብሎ ሰውም ሳታየው ሳያነብም ይኖራል፣ ያነበበም ይኖራል። ምንድን ነው አሁን ያተረፍኩት እኔ? ታክሲ ላይ ታሪፉ እኩል ነው። ያነበበም ያላነበበም የሚባል ነገር የለም። ኑሮ ላይ እኩል ነው። አንዳንዴ ንባብ ድብልቅልቁን ያወጣል። ጭራሽ እስቲ እንደው ስለ ንባብ ድብልቅልቅማ ካወጣህ አንድ ታሪክ። እሺ 2002 እኔ የዘነበ ወርቅ ልጅ ነኝና እኛ ሰፈር እግረ መልስ ጠጅ ቤት፣ ያዜ ግሮሰሪ፣ የቀበሌ መዝናኛ ምናምን ነው ያለው። እውነትም ቅንጡ ነገር የለም። ከጦር ኃይሎች ወደዛ ነው ቅንጡ ነገር ያለው ለረጅም ጊዜ። እና ስለ ቫላንታይን ዴይ አውቃለሁ። ቫላንታይን ዴይ የሚባለው ጉዳይ ማለት ነው። ማለት ቅዱስ ቫላንታይን እናውቃለሁ። ሰው የፍቅረኞች አበባ እንደሚለዋወጡ ፍቅር እንደሚገላለጹ አውቃለሁ። እና 2002 ጎንደር ሄጄ 2003 ብቻ ጎንደር ሄጄ አንዲት ልጅ ትወደኛለች። ከዛ ተመጣና ጥቁር ሱሪና ነጭ ሸሚዝ ልበስ ትለኛለች። ከዛ መጣሁ ትለኛለች። መጣች። እንደዛ ለብሼ ሎቢው ጋር ጠበቅኳት። ቀይ ከረባት ይዛለች። ቀይ ከረባት አረገችልኝ። እዚህ ጋር የሆነች ቀይ ጨርቅ ነገር አረገችልኝ። ከዛ ቀይ የጎማ ሰዓት የህፃናቶቹ ተሻንጉሊቶች እሱን አረገችልኝ እና እሷም ቀይ ለብሳ መጣች። ከዛ ብሪጅ የሚባል አለ ጎልደን ጌት የሚባል ሰርክል ሆቴል አጠገብና እዛ ይዛኝ ገባች። እንግዲህ አስበው ልክ ይዛኝ ስገባ እያንዳንዱ ጠረጴዛ ቀይ ነው። ቀይ አበባ ተቀምጧል። አስተናጋጆቹ ቀይ ለብሰዋል ምናምን። ወደ አይምሮዬ የቀይ ሽብር የአባ የህቡ ምናምን ነገር አንዴ ብርሃነ መስቀል ኃይሌ ፊዳ ምናምን መጡ።
አልገባኝም። ሰርፕራይዝ ላደርግህ ነው አለች። ይኸውልሽ እኔ ፖለቲካ አልወድም፣ ደጋግሜ ነግሬሻለሁ። እንደዚህ አይነት ነገር አልወድም፣ በጣም አዝናለሁ ብዬ ትቻት ሄድኩ። ደመደምክ እሱ እንደሆነ ፖለቲካ እና ግንቦት ሰባት ምናምን የሚባል ነገር አለው። እንደዛ ነው የሚገናኙት ያኔ እንጂ ተፈራ እኮ እንታደረች ምናምን እሱ ነገር እኮ በዛ ላይ ቀለማ አብዮት አለ ምናምን በቀለማ አብዮት ተበላው ምናምን አላጣ ነፍሴን አላውቀው። በኋላ አንድ ደህንነት ነገር አለ። ዝም ብዬ ተቀምጬ በስንተኛው ቀን እኔ ምናምን አለኝ። እዛ ጉዳይ እግዚአብሔርን የማውቀው ነገር የለም። ተገናኘብህ ማለት ነው። ወሰደችኝ። እኔ ምንም ነገር እንደ አታምነኝም እንደ እኔ ለቱሪዝም ለቅርስ ነው እንጂ ከዛ ብዙ ጊዜ ያስባለሁ። አየህ ባላነብ መሐመድ ሰልማን መንገደኞች የምትል አለማ ዩኒቨርሲቲ እያሉ ያሳተሟት አንድ መጽሐፍ መድብል አለቻቸው እና ቤት ሙላቱ እነ ኪዳኔ መካሻ እና መሐመድ ሰልማን አንድ ግጥም አለችው እያለ ይወርድና መጨረሻውን ልንገርህ። ጠዋ ብሎ የሚያድር ፏ እንዳለ ውሎ አያስቀናም ይሰው ደደብ ሰው ታደሉ ትላለች። ያላነበበ ሰው ቢሆን ያጣራል ቀስ ብሎ። በአንድ እዛ መጠጥ ቤት ኃይሌ ፊዳን አስታውሺ፣ ብርሃነ መስቀልን አስታውሺ፣ ጌታቸው ማሩን አስታውሺ። ለምንድን ነው በረር የወጣሁት? እና ከአሌክስ ጋር ስትሆን አሌክስ ጋር ስትገናኝ ምናምን የሚሰማ ስሜት አለ። አሌክስ ካርኒቮር አንባቢ ነው በደንብ እና ትበረታለህ አለ አይደለ ማለት ሲያወራ ምናምን። ለስንት ዓመት ታውቀዋለህ? ጥሩ ወዳጅነት እንግዲህ ከ10 ዓመት በላይ እያሳለፍን ነው። ጥሩ ወዳጅነት ስልህ እንደው የተራራቀም አይደለም። በሳምንት 2 ቀን አዲስ አበባ ካለው ሳንገናኝ የማናልፍ ነው ማለት በቃ ወዳጆች ነን። ደግሞ አሌክስ ሰው ነው። ይሄ ዝም ብሎ ምናምን አይደለም፣ ጥራዝ መጠቀም አይደለም ማለት ሰው ነው። አሸንፏል ብዙ ነገር የመናኝ ህይወት ነው ያለው። አየህ ስታቅ ስታነብ አለዛ አይንህን ባታደክም ይመረጣል። እዚህ አይንህን ዝም ብለህ መንገድ ላይ ሰው አታይበትም እንዴ? ወረቀት ላይ ጨፍልቀህ ቢያንስ ስስትን ማሸነፍ ካልቻልክ፣ ጥላቻን ማሸነፍ ካልቻልክ፣ መስከን ማዳመጥ ካልቻልክ አንዳንዴ ይገርመኛል። አንዳንድ ሰው ይመጣና እኔ ከአሌክስ ጋር ቁጭ ብዬ አሌክስን በጣም ብዙ ነገር ይነግረዋል ስለ ስነ ጽሁፍና ሲያልፍ አግኝቶት እኮ ነው። አሌክስ ራሱ እየነቀነቀ ነው የሚያዳምጠው እንደዚህ። ምክንያቱም አንደኛ ከብዙ የሆነ ነገር አገኛለሁ ብሎ ያምናል። ባያገኝ እንኳን ያኛው ሰውዬ የት ሄዶ ያወራል። አንድ ታሪክ ልንገርህ። አንድ ጊዜ ሰቆጣ የሚባል ሀገር ሄደ። ሰውየው በጣም ታዋቂ ሰው ነው። እጁን ያወጣና ራሻ እያለሁ አሁን ስለ ራሻ አይደለም የምናወራው፣ እያወራን ያለነው ስለ ቀረበው ፔፐር ላይ ነው የምንወያየው። እሺ አለ። በንጋታው ራሻ እያለሁ ስለ ራሻ አይደለም በዛሬው ፔፐር ላይ እናወራ፣ ይሄ እኮ የተገኘው የሚወራበት መድረክ አይደለም አለ መድረክ መሪ። በኋላ ሰውየው አዘነና ጸጥ አለ። ማታ ጠጅ ጠጥቶ መጣ። የሰቆጣን ጠጅ አገኘኝ። እሺ ጋሼ ነው። እሺ የተገኘው የት ይወራ? ይሄ ወሬ እኮ 7ኛ መድረኩ ነው ሲቋረጥ። በየቦታው ላወራው ስል አጀንዳ ትውጣ የዚህ መድረክ እሺ አጀንዳ ወይ ይፈጠርለት ለዚህ ቢሆን እና እንዲህ የሚፈልጉ ሰዎች አሉና ማድመጥም ሰው መረዳትም ሰው መርዳትም የሚችል ሰው ነውና ያ ደግሞ የንባብ ውጤት ነው። ሁለተኛ ነገር በጣም ስለ ብዙ ነገር እኔ አሁን ይገርመኛል። ሰዎች ስለ ትንሽ ነገር ሊያውቁ ይችላሉ። ስለ የተወሰነ ኤሪያ የተገደበ የታጠረ ኤሪያ ላይ በጣም ጥልቅ እውቀት ሊኖራቸው ይችላል። ግን ስለ ብዙ ነገር በብዙ ለማወቅ መድካም የሚያስቀና ነገር ነውና አንዳንዴ ሲደክምህ ንባብ ምን ያደርጋል ስትል ባላነብስ ስትል ምናምን እንደ ኢነርጂ ነው። አሌክስ ሄደ አንድ ቀን ከሱ ጋር ስታወራ እንደ የበለጠ ተርበህ የማንበብ ፍላጎት ጨምረህ ወደ ቤት ትመለሳለህና እንዲህ አይነት ወዳጅ ስላገኘው ደስ ይለኛል። ሄኒ ሄደህ አይተህ ብዙ ቦታ ረግጠሃል። ኢትዮጵያን በገጠርም በከተማም በጫካም በሰው መኖሪያ መሃል ታውቃታለህ ከነ ተፈጥሯ ከነ ብዝሃ ህይወቷ። ከዛ ደግሞ በተቃራኒው በታሪኳ ደግሞ ታውቃታለህ። ባልነበርክበት ዘመን ደግሞ ወደ ኋላ ተመልሰ በታሪኳ ታውቃታለህ። የምታስባት ኢትዮጵያና የምታያት ኢትዮጵያ ተጋጭተውብክ
ፖዝ አድርገህ አታውቅም? ገበሬው ያጋጭብህ መጀመሪያ፣ ምሁሩ ያጋጭብሃል። መጀመሪያም ማጋጨት ነው ስራው። እኔ እኮ አንዳንዴ በጣም ይገርመኛል። ሰው ይህን ያህል ዘመን መማር ምን ያደርጋል ማለት ብዙ የተማረ ሰው የአእምሮውን የሳተ ሰው ጠባይ ነው ያለው። ዝም ብሎ ሄዶ የሚበጠብጥ የሚረብሽ፣ ካልረበሸ ደስ የማይለው፣ ካልታወከ ያወቀ የማይመስለው፣ በማወክ የበለጸገ ምናምን ነው። እውነቴን ነው የምነግርህ። ማለት ለምን ደከመ ይሄ ህዝብ? ይሄ ህዝብ ያሳዝናል። እንደምታውቀው ነው አኗኗሩ የኢትዮጵያ ገበሬ። እንደዛው ነው። ልጅ የደረሰልኝ ሲል መውጣት መግባት አቃተ። በአይሮፕላን እወጣለሁ በመኪና አበራለሁ ብሎ ልጁን ያስተማረ ገበሬ ልጁ ሲደርስለት በበቅሎ ከቤት መውጣት ሲያቅተው አያሳዝንም? እና ያ ገበሬ ስለማስባት ኢትዮጵያ ተስፋ እንዳልቆርጥ ያደርገኛል። ሴቶች አሉት፣ ዋይዝ ነው፣ እውቀቶች አሉት። አሁን በሱ ጉልበት እኮ ነው ያለነው፣ በሱ መተናነስ ነው እኮ ያለነው እንጂ እንደኛ ጫጫታ ምን ነካ? ሁሉ ነገር ዛሬ አይቆምም እንዴ? የመጨረሻውን እኮ እያደረግን ለመጋጨት እኮ ሚዲያ ከፍተናል፣ ሰዎች አሰልጥነናል፣ ውጭ ሀገር ድረስ ሄደን ተምረን መጠናል ለመጋጨት እንጂ አምርቶ ለመብላትማ አልቻለም። ይህን ሁሉ ሰው እኮ አስተምረን እኮ ዛሬም ደብዳቤ እንጽፋለን ለእንትን ሀገር መንግስት ይህን ያህል ቁጥር ያላቸው የተቸገሩ ዜጎቻችን ስላሉ ድረስልን እያልን ደብዳቤ እንጽፋለን እኮ። ምን እንዲህ ያደረገን? ይሄ ደግ ሀገሩን ያጸና ገበሬ የተመኘውን ምኞት አክሽፈንበት ነው። ስለዚህ እኔ ብዙም አይጋጭብኝ አንዱ ጉዳይ ሄጄ እንዲህ አይነቱ ቤተሰብ ውስጥ ነው የምገባው ገጠር ስገባ እና ያ ተስፋ አደርጋለሁ እንደው የገበሬው ዘመን ይመለስ ይሆን እንዴ? ተማሪው አብዮት ብሎ ፊውዳል ገረሰሰ፣ ገበሬውን ቤቱ አስገባው። መሬት ላራሹ አለው እንጂ አስተራረስ አስተምሮ በእርሻ ህይወቱን አልቀየረለትም። የስጋት የጭንቀት የጥራዝ ነጠቅ እውቀት ጭሰኛ ያደረገው እና እሱን ስታስብ ይሄ ሀገር ከማስበው ነው ብዬ ከምመኘው ወይም እንዲሆን ከምፈልገው ሆኖ ከማየው ጋር እንዳይጋጭ የሚያደርገኝ ይሄ ያንዳንዱ ቤት ውስጥ ያለ ጤነኛና ሰላማዊ መንፈስ ነው። በእርግጥ ረብሻው ከያንዳንዱ ቤት ነው የሚወጣው። ማን ያውቃል አንድ ቀን ሊረብሽ የወጣው ልጅ የገዛ ቤተሰቡ በሩን ዘግተውበት መመለሻ ያጣ ይሆናል። ያኔ እንደወጣ ይቀራል። አሁን የምመኘው ኢትዮጵያ ውስጥ ረብሻ፣ ችግር፣ ክፋት፣ ምቀኝነት ምናምን ከየቤቱ እንደወጣ በቀረ ነው። ተመልሶ ወደ ቤቱ ካልገባ የትም አይደርስም። የዘመን ጉዳይ ነው። ሲዝኑን ጨርሶ ያልፋል። ትንንሾቹን ካልበከለ የሚመጣውን ትውልድ ካልበከለ። ምክንያቱም ሰዎች ጨረቃ ላይ ቦታ እየተከፋፈሉ አንተ ያልሰለጠነ መሬት ላይ መኖር ተአምር ሲሆንብህ አስደንጋጭ ነገር እና ይሄ ወደ ሌሎቹ ወደ ትንንሾቹ የኛ ታናናሾች እንዳይወርድ ሆኖ ቢቋጭ ደስ ይለኛል። ሄኒ ወደ 5 ገደማ መጽሐፎች አሉ አይደለም? 4 ወይ 5? 4። እነዛ መጽሐፎች የራሳቸው የሆነ የራሳቸው መልክ አላቸው። አንተ የሄድክባቸውን ጉዞዎች የገባህን ያየኸው የሰማኸውን እና ደግሞ በታሪክ ያነበብከውን አሰናስለ ለመጻፍ የሞከርክባቸው ድርሳናቶች ናቸው። እንደ ሀገር የሚጠቅሙ መጽሐፎች ናቸው። የኔ ጥያቄ በዚህ ሁሉ መምጣት መሄድ ውስጥ ማውጣት መውረድ ውስጥ ለመጻፍ እንዴት ጊዜ አገኘክ? እንዳልከው የሙሉ ሰዓት የጉዞ ጋዜጠኛ ነኝ። ወይ መሄድ የምፈልግበት ቦታ ደርሻለሁ ወይ ያነበብኩ ነው። ከዛ በቀረኝ ጊዜ ትንሽ ረፍት ወስጄ እጽፋለሁ። መጽሐፉ ዋና ጉዳይ አይደለም ለኔ። መጓዙና ማንበቡ ነው ዋና ጉዳይ። ምክንያቱም ስለሚሄድበት ቦታ ካላወቅኩ ከኔ በፊት የሄዱ ሰዎች ምን እንደሚሉ ካልተረዳው
አይገባኝም። መድረስ ብቻውን ምንም ነገር አትረዳም። እንደውም መድረስ ያለ እውቀት ያጎናብዳል። መድረስ ያለ እውቀት ያሳስታል። በእውቀት መቅረት ይቻላል ያለ እውቀት ከመድረስ። በእውቀት ስቀር ሳትሄድ የምታውቀው ነገር ስላለ፣ ስለዚህ እረፍት ወስዳለሁ፣ ጊዜ ወስዳለሁ። በዛ በምወስደው ጊዜ እንዳልኩ ማስታወሻዎችን እጽፋለሁ። ለእኔ ዓላማ ነው መጀመሪያ የምጽፋቸው። ኢንስፓየር ያደርጉኛል አንዳንዶቹ ጉዳዮች የወረዱልኝ ይመስለኛል። ለምሳሌ የሆነን ቦታ የገለጽኩበት መንገድ የጻፍኩበት መንገድ ከዛ ሳስብ የኔ አይመስለኝም እና ይሄን እንዳደረገ ዛር አለው። አክቹአሊ ብዙ ጎበዝ ትራቭለሮች ውጭም ሀገር ይገርሙኛል። በተለይ ጥንት የነበሩት አሁን ኢብን ባቱታን ብታይ ዓለምን ያየበት መነጽር በጣም ይገርማል። በጣም ነው የሚገርመው። እና እንደዚህ አለ ብቻ ብዙ ትራቭለሮች ይችሉበታል። አሁን አንቶኒ ዲባዲ ይችሉበታል። በተለይ ጎጃሜ እኮ ነው የሚመስልህ። እውነቴን ነው። ከራስ ብሩ ጋር የነበረውን ቆይታ የሚገልጽበት ናትናኤል ፒርስ የአንደርታ ሰው ነው የሚመስልህ። ጨለቆት ያሳለፈው ላይፍ የሚገልጽበት መንገድ ምናምን እና በእኛም በሌላውም ዓለም ተጓዦች የሚጽፏቸው ነገሮች ደስ ይለዋል። ስለዚህ ጉዳዩ ምን ያክል እንዳጣጣሙት የምትረዳበት ነውና አንዳንዴ ምን ያክል አጣጥሜዋለሁ የሚለውን ለመረዳት ራሴ ጋር ማስታወሻ አስቀራለሁ። አንደኛው እሱ ነው። ሁለተኛ ነገር ደግሞ መተዳደሪያም ነው። እንግዲህ እንደምታውቀው ለተለያዩ ሚዲያዎች ይችን ጽፈህ ዳቦ ትበላለህ። ዝም ብለህ አትሄድም እና ለዳቦም ብለህ ስትጽፋት ያቺ ትጠራቀም ነው የሆነ ነገር ትሆናለች። ዞሮ ዞሮ አንድ የጉዞ ጋዜጠኛ አንድ ጉዳዩ ይሄ ነው፣ የጉዞ ማስታወሻዎችን መተው ነው። ይሄ ምን ይጠቅማል መሰለህ? የሚቀጥለው ትውልድ ወይ ይመራመርበታል ወይ ያነጻጽርበታል። ለምሳሌ እኔ በሄድኩባቸው አካባቢዎች እኔ ያየሁት ከ3 ከ4 ዓመት በኋላ ሲሄድ ያላየሁታል። በጣም አስገራሚ ነገር እና ራሴን የሚያጠራጥር ነገር ከ50 ከ60 ዓመት በኋላ ሰዎች የሚገርም ነገር የዛሬ 100 ዓመት ፖል ኮተን የሚባል ሰውዬ መጥቶ እዚህ አዋሽ ምናምን ዝሆን ያይ ነበር። አዋሽ እዚህ የዛሬ 100 ዓመት አዋሽ ዝሆን አለ ማለት በኢኮሎጂ ቋንቋ ሌላ ተአምር ነው። በ100 ዓመት ውስጥ ምን አይነት እንደ ሰደድ እሳት እንኳን በዚህ ደረጃ አያጠፋም እና የሰው እያንዳንዱ ነገር ማንጸሪያ ነው ለጥናት ለምርምር ለሌሎች ሰዎች የተሻለ አፕታይት ይከፍታል የሚል እምነት አለኝና ለዛ ይረዳል። ብዙ ወደ ገጠር አካባቢ እንደመሄድህ መጠን ታሪካዊ ነገሮች እንደማየት መጠን ከተማ ጠልነት ውስጥ አለ። ከተማ ላይ እንዴት ነህ? አይከብድህም? ከተማ ላይ መኖር ይከብደኛል፣ ግን ከተማ ጠሎኛ አይደለም። ምንድነው መሰለህ አሁን 3ቱ ነገሮች ከባድ ናቸው። አሁን አዲስ አበባን ካያት አንደኛ የእይታ ብክለት፣ ማታየው ነገር የለም እኮ። ኦኬ እንዴ የጥርስ ማስታወቂያ አይተህ እኮ የሚያምር ነጭ አጠገቡ የትልቅ የቢራ ማስታወቂያ ታያለህ። ዞሮ ዞሮ ይቃረናል እኮ። ስትሰክር ጥርስ ይረግፋል እና ግራ አጋቢ ነገር ነው የምታየው ነገር። ከተማ ውስጥ አይመችም፣ ተበክሏል። ላይኔ የተበከለ ነገር ነው የምታየው። አሁን መብራት ኃይል ምናምን አይገባህም። በቃ እንድታየው አድርጎ ገመድ ይዘረጋባል። ማስታወቂያዎቹ ምናምን አሁን ለምሳሌ እኔ ብዙ ጊዜ ወክ አደርጋለሁ ሜክሲኮ ጋር ወርድና እስከ ብሔራዊ ሹገር ዳዲ እናገናኛለን፣ ሹገር ማሚ እናገናኛለን፣ እንደዚህ ምናምን ይረብሻል። አሁን አየህ ይሄ የምልህ እንትን ነው። አንድ ከተማ ሳይኔጅ ፖሊሲ ሊኖራት ይገባል። እንዴት ነው የምታየው ምናምን፣ ልጆቹ ምን እያሉ ነው የሚያድጉት ምናምን። ካለ አለባበሱን ትተው ሁለተኛው ድምጽ እኮ መከራ እኮ ነው። ሳታስበው እኮ ነው በሽታ ላይ እኮ ይጥላል። በዛ እንደገና በረሮ አጥፋ ይላል። በረሮ ለማጥፋት ምናምን በሞንት አርጎ ይጮባል። ልመና ኢንቨስትመንት ሆኗል። ሰዎች ባትሪ ድንጋይ አዘጋጅተው ሙዚቃ ክላሲካል መርጠው ሞንት አርጎ ተዘጋጅተው ምናምን ፈልሰስ ብለው ተኝተው ለስለስ ያለ ክላሲካል ይከፍቱባል። እነሱ እዛ ጋር እንደተሻገርክ ደግሞ ነገ የሚወጣ ይላል ልንገደው። እንደዚህ አይነት ከተማ ውስጥ ስትኖር ነገ ይርቃል። ገባ ይስጎነተላል። ሁሉም ነው የሚጎነተለው። ነገ ይወጣል፣ ነገ የሚወጣ ብሎ ነገ ያርቃል። ነገ ይርቃል።
አሁን አንዳንድ ከተማ ውስጥ የምታያቸው ነገሮች አሉ። ለምሳሌ ያለቀበት ይላል የሴት ስቶኪንግ ላንተ እያሳየ ቢያልፈስ ሴቶቹ ደግሞ ሲመጡ ለሴቶቹ ቢያሳይ ሴቶቹ እዛ ጋር ይቸገራሉ። ደግሞ ሌላ የወንድ ዕቃ እያሳያቸው ምርጥ ጃኬት ይሆን ሁሉም ይጮሃል። ከተማ እንድትርቅ፣ ከተማ እንድትሸሽ፣ ከተማ እንድትፈራ ያደርጓል። እውነቴን ነው የምነግርህ። ለምሳሌ አንተ ዳር ነህ ገና ለገና ትገባብኛለህ ብሎ የመኪና ጥሩምባ ይነፋብሃል። ብዙ ሰው እኮ አዲስ አበባ ውስጥ እኮ ጥሩምባ ስትነፋበት እየገባ እኮ የሚገጭ እኮ ደንግጦ ገና የሸሸውን ከዛ ከዚህ ደማን እንደተመታ የአቅም ጥሩምባውን ትገባ ከባድ ነው። በዚህ ምክንያት ከተማው ይረብሻል። ከተማው መሰልጠን አለበት እና ይሄ ነው ፈተናው እንጂ ከተማ ልጠላ አይችልም። ስልክ ብቻው ምኑ ይጠላል? መብራት ብቻው ምኑ ይጠላል? ኢንፍራስትራክቸር ምኑ ይጠላል? ገጠሩም እኮ ቢዘምን ቢለማ ጥሩ ነው። አሁን እሱ ላይ አንድ ጥያቄ አለኝ። ሄኔ ገጠሩን መብራት ሰጥተኸው፣ ኢንተርኔት ሰጥተኸው፣ ቲቪ ሰጥተኸው፣ ምን ሰጥተኸው ከተማ ባረከው ቁጥር ይሄኛው አሁን አለ የምንለው መረበሽ አይደለም ወይ የሚቀጥለው? ይቀጥላል እኮ ማሰልጠን አለብህ፣ ማሰልጠን አለብህ። በአውሮፓ ገጠሮች ውስጥ እኮ ሁሉም ነገር አለ፣ ግን ያልተበከለ ገጠር ነው ያለው። ገጠሩን ታሰለጥነዋለህ። እንደ ሁሉ ነገር አይደለም። አሁን አዲስ አበባ ውስጥ የምታየው ነገር እውነቴን ነው የምነግርህ፣ ወደ ገጠር እንዲሄድ እንደው አትመኝም። አሁን ሃይላንዱን ብቻ አስበው። አንተ እኮ እኛ እኮ የለም እንጦጦ ነጋሽ ፍሬው በየሳምንቱ እሑድ ሃይላንድ ይለቅማሉ። አቤት የአዲስ አበባ ሰው ደግሞ ጎበዝ ነው። ከሰኞ እስከ ቅዳሜ ይጥልባቸዋል እየሄደ። ምን ማለት ነው? ዲዘርቭ አላደረግንም ማለት ነው። ሃይላንድ የትም የምንጥል ከሆነ ገና እኛ ለአቅመ ሃይላንድ ውሃ አልደረስንም ማለት ነው። ለታሸገ ውሃ ለመጠጣት አልደረስንም ማለት ነው። አጠቃቀም እኮ የሚባል ነገር አለ። ስለዚህ ገጠሩ መበከል የለበትም። ገጠሩ መበከል የሌለበት ለምንም ጉዳይም አይደለም። አስቤዛን ከዛ ነው የምጭነው። ታልቃለህ በተበከለ ምግብ። ወንዞቹን ተመልከታቸው ዛሬ። አሁን አዲስ አበባ ውስጥ ቲማቲም እወዳለሁ ብትለው የሆነን ሰው አያምህም ነው የሚል። እኛ ብቻ እኮ ነን ቲማቲም ያማል ሰላጣ ያማል ብለን ዓለምማ ቅጠል እየበላ እየኖረ እንደዛ ያስባለን። የወንዝ የውሃ አያያዛችን፣ አጠባበቃችን፣ ሳኒቴሽናችን ምናምን እና እሱን ማሸነፍ መቻል አለብን። ያለ ማሸነፍ ገጠሩ ሲለማ፣ ገጠሩ ሲያድግ፣ ሲሰለጥን ይሄ ሲቪላይዝድ የሆነ ስልጣኔ ነው መሰልጠን ያለበት። ይሄ ኳኳታ አይደለም። አሁን እኛ እኮ የከተማው እኮ ላይ ኳኳታ እኮ ነው። ኳኳታ እኮ እንዴ! አጠገብ ሞባይል የሚያወራ ሰው አጋጥሞ ያውቃል? አቀብልህ እኮ አንተ ብታወራለት ይሻላል። ይጮሃል እኮ ይጮሃል። እየመታው ነው። አይዞህ። የት ነው የምትገባው? ተው እንጂ ደግሞ ይነካል። እኔ አላምንም። አንተ እኔ አላምንም። ግዛት አለው። አየህ፣ ማህበረሰብ ትንሽ ከፍ ሲል ግዛት አለው። ለሌላው ነው የምትኖረው። ስልጣኔ እኮ ማለት ሁሉን ለአንተ አለማግበስበስ፣ ለሌላው መኖር ነው። የምትረብሸው ከሆነ መጠንቀቅ ነው ማለት። በጣም ተላይ እንዲደረግ የማትፈልገው ሌላው ላይ አለማድረግ ነው። ከተማው እንደሱ አይደለም፣ እንደሱ አይደለም። እንዴ አሁን እንደው አዲስ አበባ ውስጥ ኤልያስ አንተ ቢራ ስለማጠጣ ነው። እውነቴን ነው የምልህ። አሁን ዝም ብለህ እንደው ጎበዝ ሪሰርቸር እኮ ቢሰራ መጠጥ ቤት ውስጥ የሚደባደበው ግማሽ እኮ ስለማይደማመጥ ነው። ይጮሃል ሙዚቃው እንጂ አንዳንድ ጦር ነው። ምናልባት ይግባባ ነበር ለስለስ ቢል እና ብዙ ችግሮች ነው ያሉት። እና ይሄ እንደምናየው እቃ እንደምንገዛው፣ እቃ እንደምናጠራቅመው፣ እቃ ላይ ትኩረት የምናደርገው ዛሬ እኮ አነዳዳችን ነው እንጂ ልክ ያልሆነ። በዓለም የሚነዱ ውድ መኪኖች እኮ አዲስ አበባ ጎዳና ላይ ሲሮጥ ይውላሉ። ግን እንደ ዓለም አይደለም የምንነዳቸው። እንደ ሀገሩ ስለምንነዳቸው ያገኘኑን እንመታበታለን። በዚህ ሰው ይገጫል፣ በዚህ መኪና ይገጫል፣ በዚህ የትራፊክ ሕግ ይጣሳል፣ በዚህ ትራክስ ሲደረግ ሲጮህ ይውላል። አንዴ ሳጅን አሰፋ መዝገቡ ያለኝ ልንገር። ይሄ ሁሉ ሰው ከቤቱ ግማሹ ሰው ላይ ሊፈርድ ዳኛው ነው፣ ግማሹ ልብ ኦፕራሲዮን ሊያደርግ፣ ግማሹ ካርታ ላይ ሊመራ መሐንዲስ ሆኖ ምናምን ይወጣላል። ከዛ መንገድ ላይ መተላለፍ አቅቶ ያደርጋል።
ከዛ ጎዳና ተዳዳሪ በቃ አላስተኛ ሲሉት ይነሳና አንተ ቆይ አንተ ለፍ ይላል። አንተ ለፍ ያ ምንም የወደቀው ከወደቀበት ተነስቶ ከተማውን ጸጥ ያደርገዋል፣ ስርዓት ያስይዘዋል። ያ ሁላ እውቀት ያ ሁላ እንትን እድሜ ልክ ሊፈርድ የሚሄድ ዳኛ ራስ እንዴት መታገስ አቃተህ? 40 ዓመት ለምን ገደልከው ብሎ የሚናደድ ዳኛ 2 ሰከንድ መኪና ላይ አልታገስም ብሎ ከተማ ይተረማመሳል። በተመሳሳይ ሐኪም፣ በተመሳሳይ የሃይማኖት መሪ፣ በተመሳሳይ የኛ የአንተ አይነት የኔ አይነቱ ሰው ሁሉ ቸኮለ። ይሄው ሁሉም አይደርስም። እንደምታየው ብንደርስ ስንት ነገር እንሰራ ነበር። ሄኒ በጣም ከአቅሜ በላይ ነው የምሰማው ጉዳይ። የመጨረሻዎቹ ጥያቄዎች አካባቢ ላይ ነኝ። ስለ ቀናነት እንድታወራኝ እፈልጋለሁ። ሄኖክ ስዩም ሀገሬ እንዲህ መጽሐፉን ፖስቶ ምናምን አየሁኝ። ከዛ እንዲህ አልኩኝ አይሆንም ማለት ላይክ እንዴት አየው መጽሐፉን ሪል የእውነት ማለት ነው። ከዛ በዚሁ አንተ እንደሌለህ አስመስዬ የማወራው ደግሞ ደወልክልኝ ወይ ቴክስት አደረኩ ይመስለኛል። ከዛ ከጌጡ ተመስገን ጋር ነበርክ የሆነ ቦታ እና ምን አይነት መጽሐፍ ነው የጻፍከው ምናምን አልከኝ። ከዛ ለምርቃቱ አዲስ አበባ ኮንኩ እመጣለሁ አልከኝ። አልጠራውክም ሁሉ እኔ አክብሬ ሁሉ ና አላልኩም ገና። በዚህ ልክ ሰው ቀና ሲሆን አይቼ አላውቅም። እኔ እስካሁንም ነው የማወራው፣ እስካሁንም መተኳኮሱን አየዋለሁ። እኔ እንጃ 200 ሺህ አንባቢ በሌለበት ሀገር ደራሲ ክብር ይቀማማል እና ታላቅ ታናሽ እኩያን ምናምን ይነቅፋል። እንደዛ ስታረግ ሳይ በጣም ገረመኝ። ቀናነት የምታሳድገው ባህሪ ነው ወይስ ተፈጥሮክ ነው? አንተ ይኸውልህ እኔ አሁን ለምሳሌ የምወደውን ነገር ነው ያደረክልኝ። አንተ እኮ ለእኔ ነው እኮ የጻፍከው። አሁን ኤልያስ የሚባል ልጅ ባይወለድ ባይፈጠር ባይጽፍ ጽፎ ደግሞ ባያሳትም የሚቀርብኝ እኔ ነኝ። እነዛ ነገሮች የሚቀርቡኝ ስለዚህ ባለዕዳ ነኝ እኔ። ሰዎች የሆነ ነገር ጽፈው ሳይ መጀመሪያ መጻፋቸው ብቻ ባለዕዳ ነኝ። ለኔ ነው ለኔ የሆነ ነገር አድርገዋል። ምክንያቱም ዛሬ እኮ የግጥም መጽሐፍ በ4 ቢራ ነው የምንገዛው። በ4 ቢራ እዛ ጋር የተቀመጠ የማያውቅ ሰው ተከፍሏል የሚል ሂሳብ እኮ የመጽሐፍ ዋጋ ግን አንተን በየመድረኩ አይ ነበር አይና እፈራለሁ። መድረክ ላይ የሚበዙ ልጆች ጭብጨባ በጣም ከባድ ነው እዚህ ሀገር፣ በጣም ከባድ ነው። በጣም በቃ አበሻ እያጨበጨበ ነው። ጠልቶ ያጨብጭብ ወዶ ያጨብጭብ የምታጣራው ከወደክ በኋላ ቆመህ አትለየውም። ይሄን አንድ ጊዜ አለማየሁ ገላጋይን አንድ ሰው ምን አለው፣ የሆነ ነገር ሊያታልለው ፈልጎ ነው። እንዴ አንተ ታላቅ ደራሲ አይደለህ እንዴ? አንተን የሚያክል ደራሲ ያለው ቀና ብሎ አየውና አሌክስ እቺን እኮ ድሮ ነው ያለኳት፣ ቢያንስ እቺን ባላልፍ አንተ እቺን አትለኝም ነበር አለ። እና አንተን መሰል ወንድሞቼ ይሄ ጭብጨባ ጠልፏቸው ጥሏቸው ብዙ ጭብጨባ ጠልፎ የጣላቸው ወንድሞች አሉ። በቀለኛ ነው፣ የት ገባ እንኳን አይልም። ስጠፋ አጨብጨቦ ጥሎ የት ገባ አይልም። እና ያ ወንዝ ኤልያስን ይወስደው ይሆን ወይስ ኤልያስ ዋናውን ችሎ ይወጣ ይሆን የሚል ሀሳብ ነበረኝ። እና ታስታውስ እንደሆነ መጽሐፉ ከመታተሙ በፊት በጥሩ ጉልበት በየመድረኩ ተሰራ ነበር። እሱም ያስፈራል። ትንሽ ሳንቲም ምናምን እኔ የማውቃቸው ሰዎች ነበሩ። ይገርምሃል መድረክ ላይ ገንዘብ እየተከፈላቸው ግጥም ከመጽሐፍ አልፈው ቀብድ ወስደው ግጥም ወደ መጽሐፍ የተቀየሩ። መድረኩ ምን አይነት ነው? ማን ይገኛል ምናምን ወደ ማለት ልክ እንደ ቁም ሳጥን እንደ ጠረጴዛ እንደ ምናምን ስንት በስንት ይሁን ስንት ደቂቃ አላችሁ? በቃ ለማንኛውም የ5 ደቂቃውንም የ3 ደቂቃውን ላዘጋጀውና እንደ ሰዓቱ ምናምን እንደዚህ ብለው የጠፉ ብዙ ሰዎች አሉ ምናውቃቸው ወዳጆቻችን። ያ መጽሐፍ ሲወጣ ደስ አለኝ። መጽሐፉ በመውጣቱ ብቻ ቀድሜ አግኝቼው ሳነበው ደግሞ ወደድኩት። ይሄ ትውልድ እኮ ተራውን መኖር አለበት፣ አለዛ ጋፕ ይኖራል። አሁን ትውልድህን ዘመንህን በልተህ ምንም እኮ አይኖርህም።
ስለዚህ ትውልድህ ላይ በትውልድህ ስራ በትውልድህ ፈተናውን ታውቀዋለህ። አሁን የስነ ጽሁፍ ዘመን ነው እንጂ ምን ቦጣ 400 ገጽ ጽፈህ እየደወልክ ተሸጠ እያልክ የምትጠይቀው? ሰፈር ውስጥ እኮ ከሆነ ደላላ ጋር የጀበና ቡና ብትጠጣ የእናትህን ታሪክ ትቀይራለህ፣ የራስህን ታሪክ ትቀይራለህ፣ ህይወትህን ትቀይራለህ። በዚህ ዘመን እንደዚህ አይነት ህይወት ውስጥ ለመግባት ማሰብ ብቻውን አዋርድ ያስደርጋል። እነዚህ ወጣቶች ደግሞ እውነትም ለመናገር አሁን ያላችሁት ወጣቶች ዝም ብላችሁም አይደላችሁ፣ ጎበዞች ናቸው። ድሮም ተሞጋግሰዋል። ግን ችግሩ ምንድነው? በእኛ ባህል አሸንፈ ስትወጣ ነው የሚጨበጨብልህ። እንድታሸንፍም መጨብጨብ አለበት። አሸንፈ ስትወጣማ ማንም ያጨበጭብልሃል። ግን አንተ እንድታሸንፍ ስትደርስማ ንጉስ ነህ። ግን አንተ እንድትደርስ ለማድረግ ደግሞ ማንም ሰው እኮ አሁን ለምሳሌ ማድነቅ እኮ መንገድ መሆን አይደለም። ማድነቅ የሚሄደውን ሰውዬ በአይን እያየህ እግዚአብሔር የሚፈልግበት ያድርሰው ብሎ መመኘት እኮ ነው። ምንም ተራ ጉዳይ እኮ ነው። እና አንዳንዴ ልጆቹ ያስደነግጡኛል። እንዳልከው አስቤ አውቃለሁ። ለምሳሌ በአንተ እንዲህ መባል አመሰግናለሁ ምናምን ብለው እንትን ሲያደርጉ ዘመኑ ተቀይሯል እንዴ ምናምን ነገር እላለሁ። ገባ? የተሰማኝን ነው። ሌትም ከሆንኩ ሁሌ ይጠነቀቃለሁ። ምክንያቱም እኔን አምነው ደግሞ መጽሐፍ የሚያነቡ ሰዎች አሉ። እነሱን ማሳሳት አልፈልግም። ስለዚህ የማይሆን ነገር አሪፍ ነው አልችልም። ነገ አያምኑኝም። ነገ ስለማያምኑኝ ደግሞ የሚታመኑ ሰዎች ሲመጡ እንዳላግዛቸው ሆናለሁ። ስለዚህ ያ እንዳይሆን የሚታመኑ ሰዎች ሲመጡ እንዳግዝ የሚታመን ነገር እጽፋለሁ። ያን ሳደርግ ግን እንዳልከው ትንሽ ስስት አለ መሰለኝ እና አንዳንድ ሰዎች ይደነግጣሉ። አንዳንድ ሰዎች አንድ ሰው እንደው ለሁሉም እኮ አይጻፍም ማለት አንድ ሰው የሆነ ቅርብ ጊዜ የሆነ ጽፌ ሄኖኬ ለሁሉም እኮ አይጻፍም ማለት ሁሉንም የምንቀብር ሰዎች አይደለን። ከሌ ሞተ በተባለን ቁጥር ቀብር የምንሄድ ሰዎች እንዴት ነው ሁሉም ያጽፍ እንጂ ደግሞ ለሁሉም የማይጻፈው እንዴ? ባለፈው ሳምንት ጽፍ ያለው ልል በቃ ኮታልን ምን ብዬ አምናለሁ። ጋሽ ማህሙድ ታናናሾቹን ቢወድ ደስ ይላል። ከማህሙድ የሚቀንስ ነገር የለም ካመነበት ማለት ነው። ትልልቅ ሰዎች ወደ ታናናሾቻቸው አሪፍ ነው ብለው ሀሳብ ሲሰጡ ከነሱ የሚቀንሰው ነገር የለም። እውነት ለማውራት ቆንጆ ከሆነ ካመኑበት ነገሩን ግን ምንድነው ባለማድነቅ መከበር ተጀምሯል። ይቆጠብና ሰው ትንሽ እዚህ ነገር ላይ ሀሳብ መስጠት አልፈልግም በማለቱ ስለዛ ሰውዬ ላይክ ምን ቢያስብ ነው እያለ ያ ጸሐፊ እንዲጨነቅ ያ ሙዚቀኛ እንዲጨነቅ ምናምን በጣም የምስጋና ስስት ላይ ወድቀናል። የማክበር ስስት ላይ ወድቀናል። እና ይሄን ስታረግ ሳይገረመኝ አለማየሁ አንድ ቀን መንገድ ላይ አግኝቶኝ እንዲህ መጽሐፍ ጻፍክ ርዕሱ እንዲህ አልከው ናይስ ጥሩ አረክ ምናምን ብሎ አወራኝ። ኦኬ አሌክስ በሱ ሌቭል ወደ እኔ ማውረድ አይጠበቅበትም። ብዙ ኮምፕሌኖች ሊኖሩት ይችላሉ መጽሐፉ ላይ። ግን መጽሐፍህን ማበረታታት የሆነ የምታረገውን ነገር አሪፍ ነው ማለት በጣም ትልቅነት ነው። የገባኝ አንዱ ነገር በዚህ ዘመኔ ትልቅ ሰው ትልቅ ነው ማለት ሰዎችን ሪስፔክት ለማድረግ ችግር የለበትም። ትልቅ ሰው አንተ ጠሪ ሆነ አንተ መጥራት ይችላል። ባይዘው መታደል እኮ አንተ መጥራት ይችላል። አሁን ሄደህ ማንን ታደንቃለህ ብትለው እኔ አሁን ለምሳሌ ስፖርት ላይ ነው የምታደንቀው ተጫዋች ብትለኝ 40-50 ደቂቃ ላስብ ይችላል ስለማላውቅ። እኔ አውቄ እኔ የሆነ ልጅ መጽሐፍ አንብቤ ከዛ የሆነ ነገሩን ወድጄው ከሌ እኮ ጎበዝ ነው ማለት እኔ ነኝ እኮ የታደልኩት የደረስኩት ልጁን ማግኘት የቻልኩት ልጁን ያነበብኩት የተረዳሁት። ዋናው ነገር ግን መመሰል የሆነ የመጣ ሲስተም አለ። ያ የመጣው ሲስተም የሰው የምንወስድ ይመስለናል። በጣም ብዙ ጊዜ የሰው አንወስድ። እንኳን የሰው በአግባቡ የራሳችንን አንወስድ። ማንም ሰው በልኩ አይደነቅም። ከልኩ በታች ነው ተደንቆ የሚያልፈው። እንኳን የሰው አድናቆት ወስዶ እሱ ላይ ሊደርብ ቀርቶ ማንም ሰው የማንም ሰው መኖር አያደበዘዘው። የማንም ሰው መኖር ካደበዘዘህማ ባትኖር ይመረጣል። በጨለማ ውስጥ ብቻህን በርተህ ምንድነው ያንተ ጭላንጭል? አንተ በሚንቦገቦገው ውስጥ እኮ የሆነ ድርሻ ቢኖር ይሻላል ፍንትው ያለ ብርሃን ለመፍጠር። እና
አላቅም ግን እንዳልከው የሆነ ስሜትም አለው። እኔም አያለሁ አሁን አንዳንድ ጊዜ ከሌ ካለ እኔ አልመጣም ከሌ ካለ እንደዚህ ነው ምናምን ይላሉ። ትንሽ ነገር ነው። እኛ አሁን አብረን ለመኖር ነው። ደግሞ ጥበበኛስ ማለት ከማንም ሰው ጋር በሰላም የሚኖር ከማንም ሰው ጋር ማንንም ሰው የሚረዳ ነው እንጂ እሱን መሳይ የሚር ከሆነ ምኑን ጥበብ ነው? እንደዚህማ ማንም ይኖራል። ዛሬ እኮ ደላላው ነው አይመቸኝም አንተ ስራት ይችን ስራ እየተባለ ስራ ይቀባበላል። ታዲያ መጽሐፍ፣ ታዲያ መግጠም፣ ታዲያ መቃኘት፣ ታዲያ መራቀቅ ምናምን፣ ታዲያ መጽሐፍ መሸከም ምናምን ይሄ ሁሉ እኮ እንቶ ፈንቶ ነው። በነገራችን ላይ ይሄ ሁሉ ማህበረሰቡ ላይ ለውጥ የሚያመጣው ስነ ባህሪህ ከሱ ሲሻል የበለጠኝ እኮ ስላነበበ ነው። የበለጠኝ እኮ ስለሚጽፍ ነው። የበለጠኝ እኮ እሱ ጥበብ ስለሚል ነው ማለት አለበት እንጂ አሁን እኮ የተጣላኝ ጥበበኛ ስለሆነ የሰደበኝ ጥበበኛ ስለሚያነብ ነው የሚጠላኝ ምናምን እንደዚህ ተበድሮ የማይከፍለው እንደሱ አይደለም። ባይዘው ምንም አይነት ጥበብ ለሌሎች መትረፍ ነው። አሁን ግን ለራስ የማይሆን ጥበብ ከሆነ ለሌላው መትረፍ ተታ ለራስ የማይሆን ምክንያቱም የሚጠሉ የሚያሳድዱ በሰው ጉዳይ የሚረበሹ የሰው ስኬት የሚበጠብጣቸው ሰዎች ለራሳቸውም አይሆኑም፣ ይታመማሉ፣ ታማሚዎች ናቸው። ይህ ዓለም ደግሞ አይሰማም። ኑሮ ውድነቱ ምናምን እንደምታየው ነው። በአንተ ተቀይሞ ያኮረፈ በአንተ ተቀይሞ ቂም የያዘ ጓደኛ ታሞ እየተንፈራፈረ አንተ የታክሲ ሂሳብ ናላን እያዞረህ የእሱም መውደቅ ሳታይቅ ነው ህይወት የሚቀጥለው እና የወደቅበት ምክንያት ለአንተም ሳይገባህ ጣለኝ ብላ ያሰብከውም ሰው ሳይረዳልህ ወድቆ መቅረት አለ እና እሱ ባይሆን ጥሩ ነው። ከሄኒ ጋር በጣም ጥሩ ቆይታ አድርገናል። ደራሲዎች ቢመጡ መጽሐፍ እንደዚሁ ይነግሩናል። የፊልም ሰዎች ቢመጡ ፊልም ይነግሩናል። ሄኒ መጽሐፍ ቢነግረን ደስ ይለኛል፣ ግን ቦታ እንዲነግረን እፈልጋለሁኝ። 5 አንድ ኢትዮጵያዊ መርገጥ ያለባቸው ቦታዎች። አንደኛ ባሌ፣ ሁለተኛ ላሊበላ፣ ሶስተኛ ደናክል አፋር ዳሎል፣ አራተኛ ጋምቤላ፣ አምስተኛ ኦሞ ታረግና ለወደፊቱ 8 ልጅ ያለውን አባት የምትወደው 4ቱን ማንን ነው ተብሎ አይጠየቅም። ምክንያቱም እንደዚህ ምልህ ለምን መሰለህ እንኳን ሌላ ሰው እኔ ራሴ 5 ምረጥ በተለኝ አልመርጥም እንኳን ለሌላ ሰው አይ ቢያንስ አንድ ሰው ልኑር ቢልህ በቃ 5ቱ ጋር እንኳን ወይ ጉድ እኔ እንደዚህ አሁን ገራልታ ሳይድ ሊቀር ነው። እሺ ደብረ ዳሞ ላይ የውድድር ሳይሆን የምርጫ አይደለም ኖ ገራልታ ሳይድ ሊቀር ነው እና ደብረ ዳሞ ላይ ወጣ፣ ከዛ ሰሜን ተራሮች ላይ ሄድ፣ ከዛ ጨብራ ጭርጭራ ላይ ያመልጥ በዛው 10 ሄደ ማለት እንዲህ ካልክ ትኖራለህና እኔ የምመኘው የሰው ልጅ ሁልጊዜ ትራቭል ጤንነት ነው እና አንድ ነገር ማድረግ አለበት ብዬ የማስበው ብዙ ችግሮች አሉ አይ ነው፣ ግን ትንሽ እድሉን ባገኘ ቁጥር አካባቢውን ዞር ብሎ የሚያይበትን እድል ቢፈጠር ጥሩ ነው። መሄድ መጓዝ ጥሩ ነው ብዬ አምናለሁ። የመጨረሻ ጥያቄ ሄኒ፣ በዚህ ሁሉ የህይወት ጉዞ ውስጥ በዚህ ሁሉ መውደቅ መነሳት ውስጥ አሁን ያለው ሄኖክ ህይወትን፣ ዓለምን፣ ሀገርን ምን ገባው? የድርሻዬን አበርክቶ ማለፍ ነው የገባኝ ነገር። እኔ ስለማልቀይረው ወይም ስላልተቀየረ ወይ ሰዎች ሊቀይሩት አልፈለጉም ብዬ ስላሰብኩኝ በሬን ዘግቼ ድርሻዬን አለመወጣት ልክ አይደለም ብዬ አምኛለሁ። ስለዚህ አሁን ዓለሙ ሁሉ ምንም ቢያደርግ አያገባኝም። ሄኖክ ስዩም ወደዚች ምድር መጥቷል። እስኪሄድ ድረስ ማድረግ ያለበትን ነገር ያደርጋል። የሚያደርገው ነገር ውጤት ሊያመጣ ይችላል፣ ላያመጣ ይችላል። ቁጭ ብሎ ግን አይመለከትም። የገባኝ ነገር ይሄ ነው። ስለነበረን ጊዜ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ያክብራችሁ። እናንተም